ፒክቸር አድርጊና ይሄ በጠዋት ተነስቶ ቡና ጠጥቶ በትልቅ ማግ ጠዋቱን የሚያሳልፍ ሰው ምን ማድረግ አለበት? ከምን ይጀምር እስቲ? በቃ ለልጆቹ ለምሳሌ ተሽ ከሆነ በደንብ በቃ ጤናቸውን እንዲጠብቅ እንዲሆን ዳይቨርሲፋይድ እንዲሆን አሳውን እንዲያገኙ ዶሮ እንዲያገኙ በቃ የማይገባ ነገር የለም፣ የማይሰራ ነገር የለም። ወላጅ አይበላም፣ እናትየው አትበላም። ምን ጥቅም አለው? ከፍለን ከምንታመም ጾምን ጤናማ ብንሆን የተሻለ ይመስለኛል፣ ለጽድቁም ለጤናውም ብዬ አስባለሁ። የመጀመሪያው ነገር ወደ ሰውነቱ ወደ ውስጥ የሚያስገባው ነገር ቡና ነው። ከዛ ያ ቡና ይዘጋዋል፣ ምግብ የማያስፈልገውም። ሜቢ እስከ 11 እስከ 12 ሚድዴይ ድረስ ነገር ይቆያል። ከዛ በኋላ ነው ምግብ የሚበላው ማለት ነው። እና በተቃራኒው ደግሞ ቁርስ ምን ያህል ተጽዕኖ እንዳለው የምትሰሚያቸው ነገሮች አሉ። ፀሐይ ሞቃለሁ ብለሽ ወጥተሽ ትላልቅ የዝናብ ልብሶችን ምናምን ለብሰሽ እንደመውጣት ማለት ነው። ጨጓራዬን አመመኝ፣ የተለያዩ ህመሞችን የምትሰሚያለሽ እና በምትሰሚበት ጊዜ አይ ይሄ እኮ በዚህ ይስተካከል ነበር፣ በዚህ ምግብ ይመለስ ነበር ብለሽም እንድትይ የሚያደርግሽ አይነት መራባችንን ማስወገድ ፎልስ አላርም እንደመስጠት ነው። ደውል እየተደወለ ሶኬቱን መንቀል ነው፣ ደውሉ እንዳይሰማን እንደማለት ነው። እና አግባብ ነው ብዬ አላምንም። ሌላኛው ደግሞ አይ ቲንክ እኛ ሀገር እንደ ሀገር ደግሞ የምንሳሳተው የሚመስለኝ ነገር የምግቡ ኦርደር ነው። ደስት ማተር ምን ቬጅቴብል ቀድሜ መብላቴ። ለምሳሌ ሁሉም ነገር ኦፕሽኑ ቢኖረኝ ስጋም አለ፣ ወጥም አለ፣ ሰላጣም አለ፣ ፍሩትም አለ ቢባል ከየቱ ነው መጀመሪያ ያለብኝ? ብዙ ጊዜ እኛ ሀገር የሚለመደው ከደህናው ከትልልቁ ነገር ከበድ ካለው ነገር ይጀመራል። ከዛ ሰላጣ ሰዎች በሰላጣ ያሳርጉትና ከዛ መጨረሻ ላይ እንደ ዲዘርት ነው ፍሩት የሚበላው። እና ይሄ ነገር ነው ወይ አገባቡ? እንደዛ ነው ወይ መሆን ያለበት? ወይስ ብንቀይረው ውስጥ ገብቶ የሚያግዘው የሚጠቅመው ነገር አለ ወይ? እስቲ እዛ ኦርደሩ ላይ ደግሞ እናውራ። እውነት ነው ኦርደሩ። በተለይ ደግሞ የኢንሱሊን ሬዚስተንስ ያላቸው ሰዎች እና የደም የስኳር መጠናቸው ከፍተኛ የሆነ ሰዎች ክሬቪንግም ያላቸው ሰዎች በጣም መጀመሪያ ትኩረት መስጠት ያለባቸው የዕለቱ የጠዋት ምግባቸው አንደኛ። ከዛ ደግሞ በየሰዓቱ ለሚመገቡት ምግብ መጀመሪያ ለሰውነታቸው ኢንትሮዲስ የሚያደርጉት የምግብ አይነት ነው። ከዚህ ፐርስፔክቲቭ ሪኮመንድ የሚደረገው ቬጅቴብል ሪሌትድ የሆኑ ምግቦችን ያልተጠበሱ ስቲም የተደረጉ ይሄ ስቲምድ ቬጅቴብልስ ወይም ደግሞ ሳላድ ማድረግ is very easy። ለሰውነታችን እያብላላ አሰሩ እንደ ግድግዳ ብለን እንያዘው። ይሄ ተልባ ላይ ምናምን የምናየው እንደ ዝልግልግ የሚለው አይነት ነገር እሱ እንደ ደጋፊ ጨጓራን ለመፍጨት እንደሚረዳ፣ ጾም ሲፈታ ብዙ ጊዜ እንደዚህ ተልባ ጠጡ ሆድ ያጠራል ምናምን የሚባል አለ አይደለም። ሲሚላር አክሽን እሱን ነገር ያደርግልናል እንደማለት ነው። እና የደም የስኳር መጠናችን በጣም በፍጥነት ሹት እንዳያደርግና አንጀታችን ደግሞ አብዞርብ የሚያደርግበትን ስፒድ በጣም ቀንሶ በጣም ጉልበት ባለው ውሃ መኪናችንን ስናጥብና ለሰስ ባለን አለ አይደለ ይሄ ቶይሌታችን ምናምን ስናጸዳ ልክ እንደዛ ነው። ስለዚህ በጣም ለሰስ ባለ ውሃ ልክ ስናጸዳ አንጀታችንም ልክ ሲሚላርሊ አብዞርብ የሚያደርግበትን ስፒድ እና ለሰውነታችን የሚሰጠውን ንጥረ ነገሮች ማኔጅ ማድረግ ይችላል። ካልሆነ ግን ይሄ ማይክሮባያሞቹን በጣም እናዘበራርቃቸዋለን። የአሲድ ባላንሱን በጣም እናዘበራርቀዋለን ጨጓራችን ላይ። ከዛ ደግሞ ለመፈጨት የሚወስዱበትን ጊዜ በጣም እናራዝመውና ስሊፒ እንድንሆን በተለይ ምሳ ሰዓት ላይ አስተውለሽ ከሆነ ሄቪ የኢትዮጵያ ምግብ የሚበላ ሰው በቃ ከሰዓት የሚሰራው ስራ ተዳክሞ እንቅልፍ እያለው እያዳፋው ምናምን ነው እና እነዚህን ችግሮች ያመጣል። ስለዚህ አሁን ባልኩት መንገድ ደግሞ ቢደረግ ደግሞ በጣም ጥሩ ሲምፕል ነገር ነው። ያው ቡፌ ቢሆን የቀረበ ነገር ነው አይደለ? ወይ ዴዘርት ወይም ስናክ ስታርተር ሲባል የሚቀርብ ነገር ነው። ስለዚህ የእኛ ከአፋችን የመውጣትና ያለመውጣት ወይም በእጃችን ከማንሳትና ካለማንሳት የተገናኘ የምርጫ ጉዳይ ነው ማለት ነው። በጣም ደስ ይላል። አንዲት በዚሁ ኒውትሪሽኒስት ኢንጂነር ፎዚያ
ሌሎችም ሙያዎች አሏት እና ያለችውን አስታወስሽኝ። ሰው ጾም ይውልና አለች። አሁን ለምሳሌ በሙስሊሞች ጾም ረጅም ሰዓት እንጾምና ሩዝ በሐኒድ ምናምን ወይም የሆነ ከበድ ያለ ምግብ ሲበላ ቤት ሲያጸዱ ውሎ ከዛ በቦቲ ጫማ መግባት እንደማለት ብላ ነበር የገለጸችው እና ሁሌ ያስበዋለሁኝ። እና ምንድን ነው ቀድመ የምናስገባው፣ ከዛ በምን መልኩ ነው የምናዘጋጀው፣ ከዛ ደግሞ ምኑ ነው መከተል ያለበት የሚለው ኦርደሩ ማሰብ አለብን ማለት ነው። ጀስት ቢካዝ ከዚህ በፊት ሀገር ቤት ስላየ ነው ወይም ቤተሰቦቻችን ስላደረጉት ወይም በልምድ ስለተደረገ ሰውነታችንን በዛ መልኩ ይወስደዋል ማለት መብላታችን ካልቀረ መጠቀም ስላለብን ኦርደሩንም ማሰብ አለብን ማለት ነው። ብዙ ጊዜ ምን ብዬ ነው መሰለሽ ሁሌ እንደዚህ አይነት ሀሳቦች ሲነሱ እንዴት ነው አሁን ልክ ገና በዳዴ እየሄደ ያለን ልጅ በእግር ቆመ እየሮጥክ ሂድ ማለት በጣም ስትረስፉል ሊሆን ይችላል። እና አንዳንዴም ደግሞ አላል ቤቢ ስቴፖችን መሄድ ኢትስ ኦኬ ኢግኖር እናድርገው ማለት ሳይሆን በጣም በቃ ይሄንን እንትን በሉት ይሄንን እንደዚህ አድርጎ ይሄ እንደዚህ ችግር ያመጣል፣ ይሄ በዚህ ሁኔታ ነው፣ ይሄ በዚህ ሁኔታ ነው ምናምን ሲባል አይ ቲንክ እሱ መሰለኝ ኒውትሪሽን በጣም ሌክጀሪ እና ይሄ ፕራክቲካል መሆን የማይችል ሳይንስ ብሎ እንዲያስቡ ያደረገው። እና ብታዩ ጥሩ ነው። እንደው ቁርሳችሁን አንድ የሆነች ቬጅቴብል ሪሌትድ ነገር እንደው ቢያንስ እሱን ብትጀምሩ፣ ከዛ ደግሞ ምሳውን እራቱን ደግሞ እንዴት ለመዳችሁት አድርጉና ከዛ የዛን ጥቅም ደግሞ ስታዩ ደግሞ ወደ ምሳው ወደ እራቱ ይመጣል። በጣም ቱማች ኢንፎርሜሽን ሲሆን አይገስ እንትን ይላል መሰለኝ ለብዙ ሰው አስጨናቂ ነገር ነው። ነው ግን አይ ያለውን ተጽዕኖ ከተረዳ ኦልሬዲ መብላቱ አልቀረም፣ ማውጣቱ አልቀረም፣ መስራቱ አልቀረም። ስለዚህ መረዳት ከቻለ ማድረግና መቀየር ይችላል ማለት ነው። እንዳልሽው እንቁላል ብቻ ጠብሶ የሚበላ ሰው ከሆነ ብሮኮሊ ስቲም አድርጎ ቢያደርገውና ከጎን አድርጎ ቢበላ አብሮ ቢበላ ወይም ደግሞ ካሮት ቢጨምርበት የተወሰነ ነገር ጨምሮበታል ማለት ነው እና በዛ መልኩ ማድረግ ይቻላል። እስቲ አሁን ስለ ኒውትሪሽን ስታስቢ ለምሳሌ ሰዎች ይህን ነገር አሟቸው ወይም ደግሞ እንደዚህ በዚህ ነገር ላይ ስትረግል አድርገው ቅድም እንዳልሽው ጨጓራዬን አመመኝ የተለያዩ ህመሞችን የምትሰሚያለሽ እና በምትሰሚበት ጊዜ አይ ይሄ እኮ በዚህ ይስተካከል ነበር፣ በዚህ ምግብ ይመለስ ነበር ብለሽም እንድትይ የሚያደርግሽ አይነት ሰዎች ሲሉት ለምሳሌ ህመም ሊሆን ይችላል ወይም ደግሞ ታይፕ 2 ዳያቤቲክስ ሊሆን ይችላል። እሱም አሁን ሪቨርስ ማድረግ እንደሚቻል አሁን የምንሰማቸው ነገሮች አሉና ከዛ አንጻር እንደው ይሄ ነገር መሆን ይችል ነበር ብለሽ እንደ ባለሙያ የሚቆጭሽ ነገሮች ሰዎች እንዲባረጓቸው ብለሽ የምታያቸው ነገሮች ካሉ እስቲ ንገረኝ እባክሽ። በጣም ብዙ አሁን ስፔሻሊ our medicine is our food የሚለው ኮንሰፕት በጣም እየተስፋፋ በመጣበት ጊዜ በቃ ሁሉም ነገር ይቆጫል ማለት ወዳለው እውነት ለመናገር ስኳሩም ኢን ዘ ፈርስት ፕሌስ ስኳር ሆኖ መምጣት አይችልም። ካንሰሩ በተለይ የካንሰሩ በጣም በቃ እንጃ ብዙ ሰው በጣም በካንሰር ይጠቃል እና ይሄንን በጣም ብዙዎቹን ደግሞ በቀላል ይሄ ላይፍ ስታይል ኢሹ ነው። ገብቶሻል? የሆነ በጣም ሲግኒፊካንት የሆነ ትልቅ ችግር ተፈጥሮ ሳይሆን በየዕለት ተዕለት ተግባራችን ሳናስበው ያደረግነው ነገር ነው ለዛ የሚዳርገን እና ይሄ ለሞት ድረስ የሚያደርሰን ሳናስበው ሳናቀው እና ትኩረት ማጣት ልበልሽ በቃ ሁሉም ነገር ለነገር ሁሉም ባለሙያ ከሙያው አንጻር ነው ሁሉንም ነገር የሚያይና የሚጸጸተው እና እኔ ኦቲዝም በይው ስኳርም በይ ሁሉም በቃ ይሄ ነገር እኮ እንዲህ ቢሆን በቃ በምግብ ተስተካክሎ ነበር እላለሁ። ግን እንደውም አሁን በቅርብ አንድ ቲቪ ፕሮግራም እያየሁኝ ምን አስተዋልኩኝ፣ ባለቤቴ ነው አለች ቲቪው ላይ ነው ያየሁትኝ እና ስትሮክ አሞት ነበረ ግን ዜድድን ነው ምን እንዳመመው እና አብዝተው ሲሰጡት የነበረው እሱን የሚያባብስ ምግብ ነበረ። ገብቶሻል? ይባስ እንዲጎዳ የሚያደርገው ወዘ ቬሪ ሲምፕል ሎጂክ ቅባት አለመስጠት አትሊስት በዛን ወቅት ታሞ በገባበት ሰዓት ቤት ውስጥ እና ግን በእኛ ሀገር ልምድ ደግሞ ምን ነበር በጣም የገረመኝ ኦኬ ለካ እንደዚህም ብዙ ሰው ሊሳሳት ይችላል ብዬ እንደ ስብራት እንደ ጉዳት ነገር ስላዩት የነበረው ቅባቱን ቅቅሉን ቂቤው ምናምን ነበረ ሲሰጥ እና ነገሩን በጣም አባባሰው። ተረዳሽኝ? እና አሉ በጣም በእኛ ሀገር መስማ ሁሉም ነው ሁሉም ማለት እንችላለን እንጂ በሌላኛው ጽንፍ ደግሞ አሁን እንግዲህ
ደብል በርደን ማልኒትሪሽን እና ትሪፕል በርደን ላይም ደርሰናል። አይ ቲንክ አሁን እንደውም ግን ከሪሶርሳችንን ማሰባጠር ካለመቻላችን አንዱ ጽንፍ በጣም ጠግቦ በክሮኒክ ዲዚዞች እየተጠቃ ነው። ሌላኛው ጽንፍ ደግሞ በጣም ተቸግሮ ሪሶርስ ጠፍቶ ተብሎ በቃ ምግብ የለም ሲባል እንዴት አንጀት ይበላል። እሱ የሚገባን ኮሚኒቲዎች ነን ብዬ አላስብም። እውነት ለመናገር ኤፊሽንትሊ ሪሶርሳችንን እንትን ብንል የማብቀል ችግር የለብንም፣ የዝርያ ችግር የለብንም፣ የእውቀት ችግር የለብንም። በጣም የሚገራርሙ የምግብ ፕሮሰሶች አሉን። እንደዚሁ እንደምናጥላለው ከእንጀራ ጀምሮ በቃ ይሄ እኮ ሚራክል የሆኑ ምግቦች ናቸው አይደለም? በጣም አሪፍ የሀገራችንን ለማዋደድ ሳይሆን በጣም ጥሩ ኢኖቬሽኖች ናቸው። ያችን ትንጥዬ ነገር ወደ ምግብነት ተቀይሮ ለመብላት እና ይህን ሁሉ ሰው ለመመገብ የሚበቃ ቴክኖሎጂ አሁን ፈርመንቴሽንን ኢንክሉድ ያደረገ አሁን ደግሞ በጣም እየተወራ ነው አይደለ? ስለ ፈርመንቴሽን። እኛ ግን እናቶቻችን አባቶቻችን የዛሬ ስንትና ስንት ዓመት በፊት የተገበሩት ሳይንስ ያለው ማህበረሰብ ተቸግሮ ከዛ ደግሞ ድጋሚ በምግብ ደግሞ ጠግቦ መቸገር እንዴት ይበላል። እና ይሄ ትንሽ ትኩረት መስጠት ያለብን ነገር ይመስለኛል ከሁሉም ጽንፍ። እውነት ነው እንዳልሽው ነው። አሁን የምንሰማቸው በጣም የበዛ ከልጅ እስከ አዋቂ ድረስ የዚህ ነገር ካንሰር፣ በዚህ ካንሰር፣ በዛ ካንሰር ተብሎ የምንሰማቸው ነገሮች በሙሉ ላይክ ምግቡ ነው ምንድን ነው ላይክ አኗኗራችን ነው ምንድን ነው ወይስ ዛሬ የበለጠ ሰምተነው ነው ሁሌም ያለ የነበረ ነው ወይስ ዛሬ አዲስ የተከሰተ ነገር አለ ብለን እንድንል የሚያደርጉን ብዙ ነገሮች አሉና እንዳልሽው ምግቡ ተጽዕኖ በጣም ከፍተኛ ነው። ሰው ታሞ ከተማቀቀ በኋላ እንዳልሽው በገንዘብ ይወጣል፣ በሕክምና ይወጣል። በምግብህም ልመልስ ብትዩ በጣም ስሎ ፕሮግረስ ነው የሚሆነው። መመለስ ብቻቸው ነገሮች ሊኖሩ ቢችሉም ግን ያ ሁሉ ከመምጣቱ በፊት እንግዲህ የኑሮ አካል አድርጎ በዛ መልኩ የተሻለ ነው ማለት ነው። ብዙ ሰው ለምሳሌ አይሮመንበር አባቴን አላህ ይዘንለት እና በቃ ያው እንደ ኢትዮጵያዊ በስጋ በጣም የሚያዘወትር ምናምን በቃ ለክ ይሄ የተለመደው የሀበሻ ምግብ የሚባለውን የሚበላ ነበረ። ግን ጤና ላይ የሆነ ነገር መጥቶ አይ በቃ ስጋ ቀንስ፣ ጨው እንዳትበላ ምናምን ሲባል እርግፍ አድርጎ ነው የተወው። እዛ በቃ ፎርስ ሲደረግ ያች መስመሯ ላይ ስትደረስ ማለት ነው። እና ይገርመኝ ነበር አባቴ ቬጅቴብል መብላቱ ራሱ ይገርመኝ ነበር በሰዓቱ እዛ ቦታ ላይ ሲደረስ ማለት ነው። እና እንደዛ አስገዳጅ ሁኔታ ሳይመጣብን ብልህ ብንሆን የብዙዎቻችን ነው። እዛ ቦታ ላይ ግን በቃ አሁን ምንም አማራጭ የለሽም ሲባል ከሞት ጋር ስለሆነ የምናስተያየው ተገደን እናደርጋለን። ግን እዛ ጋር እንደርስ በምርጫው ትንሽ ባላንስ ማድረግ ብንችል ችላ ባንለው ጥሩ እንደሆነ ይሰማኛል። አይ ቲንክ ለራሴም ለሁላችንም ነው ሪማይንደሩ። አሁን አነሳ መወደው በጣም ብዙ ቶፒኮች ላይ በኒውትሪሽን አሁን ኢንጀነራል ነው እያየን ያለ ነው። ሰፋ ባለ ሁኔታ ስፔሲፊክ ቶፒኮችን እያነሳን ለወደፊት ሆፕፉሊ ተጨማሪ ፕሮግራሞችን እንሰራለን። አሁን ግን እንደው ማንሳት የምፈልገው ለልጆቻችን የተለየ ምግብ ላይ ምን አይነት ነገሮችን ማድረግ አለብን፣ ማሰብ አለብን ወይ? ልጆች እንዲህ አይነት ምግብ ያስፈልጋቸዋል። ከዛ አልፎ ደግሞ እንደ ሴትስ እኛስ በተለየ ሁኔታ የሚያስፈልገን አይነት የምግብ አይነት አለ ወይ? ወይም ደግሞ ትኩረት ማድረግ ያለብን ወይም በስነ ምግብ ዙሪያ መረዳት ያለባት አንዲት ሴት ምንድን ነው ከሆርሞን ለውጡ ጋራ ከተፈጥሯችንም ልዩ ከመሆኑ ጋር ባይ ዲዛይን ማለት ነው እና ምንድን ነው ትያለሽ? እዛ ጋር የተለየ ሳይንስ አለው ሴቶችን በተመለከተ ምንድን ነው እንዲገባን ማንሳት የምትችይው ነገር እዚህ ላይ? በጣም ጥሩ ፖይንት ነው እና እንትን ምንድነው ሴቶች የቤቱ የኒውትሪሽን ማገር ናቸው ላለው ሁሌ። ምክንያቱም በተለይ በኛ ሀገር ኮንቴክስት አይዶ ነው እንግዲህ ሌላን ኤግዛምፕል መስጠት ስለማልችል በኛ ሀገር ኮንቴክስት አስር የሚለው ግን በቃ የአንቺ አመጋገብ በእርግጠኝነት ለምሳሌ አባትሽ የእናታቸው የመገቧቸው ሜትር ነው አይደል እሳቸው ጋር ይደረስ። የእሳቸው ደግሞ አምሹር የእናንተ ቤተሰብ ላይ በደንብ ትልቅ ተጽዕኖ አለው። ምክንያቱም ለእሳቸው ስጋ ከተሰራ እናንተም ስጋ ብል ነው የምትሆኑት። ምንም ሌላ ኦፕሽን አይኖረውም። እና በቃ የእናትየው የሴቷ ወይም ምግቡን የምታበስለው ወይም የሚያበስለው አካል ዶሚነንት የሆነው ሰው በጣም ማተር ያደርጋል ብዬ አምናለሁ። እና በእኛ
ሴቷ ናት ብዬ አስባለሁ። አስቤዛውንም የምትገዛው የምታዘጋጀውም ለልጆቹም ለባሉም ተብሎ ለእንግዳውም ተብሎ የምትመድበው እሷ ናት። ስለዚህ በተቻለ አቅም እሷ ጥሩ ኢንሳይት ካላት ስለ ኒውትሪሽን የማስገደድ የማስጨነቅ ሙሉ ፓወር አላት ብዬ አስባለሁ። አንድ እሱ ነው። ነገር ግን ስነ ምግብ ሲባል ወይም ጤናማ አመጋገብ ስፔሲፊክሊ ለሴቷ፣ ለወንዱ፣ ለህፃኑ፣ ለትልቁ ምናምን እኔ አላምንበትም። ይሄ ነው ደግሞ ሌላ ችግር የሚፈጥረው። ለምንድን ነው በቃ ለልጆቹ ለምሳሌ ትሽ ከሆነ በደንብ በቃ ጤናቸውን እንዲጠብቅ እንዲሆን ዳይቨርሲፋይድ እንዲሆን አሳውን እንዲያገኙ ዶሮ እንዲያገኙ በቃ የማይገባ ነገር የለም፣ የማይሰራ ነገር የለም። ወላጅ አይበላም፣ እናትየው አትበላም። ምን ጥቅም አለው? ገባሽ? አንደኛ ሀስድ ነው እሱ ላይ ብዙ ኢነርጂ ስለምናወጣ እኛ እንደ ቤተሰብ እንተዋለን። ለቤት ያፈራውን በልተን ወይ ከነሱ የተረፈውን በልተን ልንወጣ ነው ማለት ነው። በተለይ በቢዚ ስራ ላይ አይደለም፣ ወይም ቅድም ያለውን ቁሌት ቀንሶ በልቶ መውጣት ሊሆን ነው ስራችን ማለት ነው። ከዛ ውጭ ደግሞ ልጆቹ በጣም ፒኪ ኢተር እንዲሆኑ ይሆኑብናል። ምክንያቱም እናንተ የምትበሉት ሌላ ነው ይላሉ፣ እኛ የምንበለው ኦፍኮርስ ሌላ ነው። እነሱ ደግሞ ሌላ ሀገር እንዳሉ አይነት ተደርጎ ደግሞ ሌላ ምግብ ይቀርብላቸዋል። ስለዚህ ከቤተሰብ ጋር ኢንተራክት አያደርጉም። የራሳቸው የሚል ታይም ነው ያለው። ከቤተሰብ ታይም አይኖራቸውም። ሪሌሽኑንም በወንዱንም ክሬት አይደረግም። እቺ ክብ ኢንድለስ ላቭን ትገልጻለች ይባላል አይደለም? ቀለበታችንም ላይ ሳህናችንም ላይ በእኛ ደግሞ መሶባችን ላይ ያለው ፍቅር የምንቀባበልበትን ቼን ራሱ ብሬክ እናደርገዋለን ማለት ነው። እና እርግጥ ነው ሴቶች አመጋገባቸው ላይ ትኩረት መስጠት አለባቸው። በጣም ይቅርታ ለቃሉ ግን እንዝላል መሆን አንችልም። ምክንያቱም ጀኔሬሽኑን በእኛ ነው የምናስቀጥለው እና እኛ ጋር ያሉ ንጥረ ነገሮች ነው ለሌላው ጀኔሬሽን ልናካፍለው የምንችለው እና እኛ ከተጎዳን ደግሞ ያንን ነገር ለማስቀጠል ከፍተኛ አደጋ ላይ ነው የምንወድቀው ማለት ነው። ለመንከባከቡም እንደው ተይው የጤና እክሉን ተይው እና ጉልበት ኑሮን ወገቤ ስንል እንትን በዚህ ጋር ቆረጠመኝ ወጋኝ ምናምን ስንል ልጆቹንም ቴኬር ለማድረግ ያስቸግራል አይደለ? የኛ ሪስፖንሲቢሊቲ ነው እንኳን ብለን ብናስብ ኦፍኮርስ አሁን ሼር እያደረግን ነው ቢባልም ግን ያው ሰምሃው ወደኛ ትንሽ እንትን ማድረግ ማዘንበሉ አይቀርም እና ከዛ ፐርስፔክቲቭ እርግጥ ነው የካልሽየም ንጥረ ነገርን በደንብ መውሰድ ሊኖርብን ይችላል። ምክንያቱም በወሊድ ምክንያት በጣም አጥንታችን የመሳሳት ሁኔታ ይታያል። ፎሌት ለህፃኖቹ የጀርባ አጥንታቸው እንዲገነባ በጣም የሚያስፈልግ ንጥረ ነገር ነው። አይረን እሱ በቃ ለደም ማነሱም ለምኑም የሚጠቅመን ከፍተኛ ንጥረ ነገር ነው። ግን ሁሉም ንጥረ ነገሮች በማይክሮ ሌቭልም ቢሆን የሚያስፈልጉ ነገሮች ስለሆኑ ሁሉንም መውሰድ አለብን። ሁሉም ደግሞ የቤተሰብ አባል አንድ ላይ መብላት እና አመጋገቡን ማስተካከል አለበት። ቅድም የሚያነሳውልሽ ሀሳብ ከሱ ጋር የተገናኘ ነው። እንደ ቤተሰብ ፕሮግራም ማውጣት አለብን ያልኩት እና ለሁላችንም ቢሆን የተሻለ ነው። የጋራ ማድረግ አለብን። የጋራ መደረግ አለበት። በጣም ደስ ይላል። እስቲ አሁን አንድ ሰው ይሄ ሀሳብ እንግዳ የሆነበት ሀሳብ በቃ ማለት ኧረ ምግቡን ሰርቼ ማብላት ነው ደግሞ ምናምን ብሎ ለሚል ወይም ተስፋ የቆረጠ ሰው ወይም ለእኔ አይደለም ብሎ ያስበ ሰው እንኳን ቢኖር አድማጫችን በዚህ ሰዓት ከተመልካቾች መካከል እንደው አይ ይህንን ከዚህ ይጀምሩ ብለሽ ቅድም እንዳልሽው ሚል ፕሪፕ ከማድረግ ቢጀምሩ ያግዛል፣ ስራ ያቀላል ብለሽ ያነሳሽው ነገር አለ። ከጠዋት ተነስተው ከሚመገቡት ነገር ጀምሮ ሀሳብ ብትሰጪበት። ምክንያቱም አብዛኛው ሰው በተለይ በዚህ ሀገር ኮንቴክስት በነግርሽ ልጆቹን ያበላል፣ ትምህርት ቤት መሸኘት አለበት፣ ስራ መሄድ አለበት። ተነስቶ አይኑን ገልጦ መሄድ እንዲችል የሚያደርገው ቡና በወተት የሚጠጣ በወተት ዋትኤቨር ወይም ጥቁር ቢሆን የመጀመሪያው ነገር ወደ ሰውነቱ ወደ ውስጥ የሚያስገባው ነገር ቡና ነው። ከዛ ያ ቡና ይዘጋዋል። ምግብ የማያስፈልገውም ሜይ ቢ እስከ 11 እስከ 12 ሚድዴይ ድረስ ነገር ይቆያል። ከዛ በኋላ ነው ምግብ የሚበላው ማለት ነው። እና በተቃራኒው ደግሞ ቁርስ ምን ያህል ተጽዕኖ እንዳለው ደግሞ የምትሰቢያቸው ነገሮች አሉ እና ከዛ አንጻር ሴም ፐርሰን ደግሞ በጣም ኮምፕሌን ሲያደርግ ልትሰሚ ትችያለሽ። ያልነው ብሬን ፎጉም ምኑም ድካሙም ስትረሱም ጭንቀቱም መነጫነጩም ሁሉም ነገር ደግሞ ይኖራል እና ከምግብ ጋር አናያይዘውም። ከስራ መደራረብ ጋር ከሌሎች ነገሮች ጋር ነው የምናገናኘው እነዛ ነገሮች እና
ከዚህ አንጻር እስቲ ምንድነው ሊያደርግ የሚችለው? አንድ ሰው ፒክቸር አድርጊና ይሄ በጠዋት ተነስቶ ቡና ጠጥቶ በትልቅ ማግ ጠዋቱን የሚያሳልፍ ሰው ምንድነው ማድረግ አለበት? ከምን ይጀምር? እስቲ እዛ ላይ የተወሰነ በጣም ቆንጆ ጥያቄ ነው። ምን ማለት እንችላለን? ቅድም ጓደኛሽ ኢንጂነር ፎዚያ እሷ እንዳለችው ነው። ግን ይሄኛው ደግሞ እንዴት ነው? ፀሐይ ሞቃለሁ ብለሽ ወጥተሽ ትላልቅ የዝናብ ልብሶችን ምናምን ለብሰሽ እንደመውጣት ማለት ነው። ይሄ ጠዋት ላይ እኔ የቡና ሰው አይደለሁም። በእርግጥ ግን በጣም ቡና የሚወዱ ሰዎች እንደዚህ ሲባሉ ይናደዳሉ፣ ይቅር በሉኝ። ግን ምንድነው በቃ ጠዋት የምትነሹ ኢነርጂ ለማግኘት ምናምን አይደለም ቡናው የሚያስፈልጋል። ልክ እንደ ፀሐዩን ለማግኘት እየወጣሽ ግን ላዩ ላይ ምን ትደራርቢያለሽ? የዝናብ ጊዜ የምታረጊያቸውን ትላልቅ ጃኬቶችን እና ማለት ኢነርጂ ለማግኘት ከተፈለገ እንደውም ፋስቲንግ ኢዝ ቬሪ ጉድ። አንዳንድ ሰው የጥጋብ ስሜት እንዲሰማው አንዳንድ ጥናቶች የጥጋብ ስሜትን ይሄ ሳቴቲ ሌብላችን ከፍ ስለሚያደርግ ፒውር ኮፊውን ብቻ የተወሰነች አማውንት ብትወስዱ እንደውም ሳይርባቸው እንድትቆዩ ያደርጋል ነው። እኔ ተፈጥሯዊ የሆነ የረሃብ ስሜትን ክሬቪንግ ኢዝ ዲፍረንት። ክሬቪንግ ይሄ መጓጓት አለ አይደለ? በሆነ ባልሆነ የተራብን እየመሰለን ትናንሽ ነገር የምንቀማምሰው እሱ እንዲጠፋ ነው የምንፈልገው። ኢንተርፈርስ ፕሌስ ግን የረሃብ ስሜት መኖር ሰውነታችን ለእኛ በቀላሉ የሚያወራን ቋንቋ ነው ብዬ አምናለሁ። እና መራባችንን ማስወገድ ፎልስ አላርም እንደመስጠት ነው። ደውል እየተደወለ ሶኬቱን መንቀል ነው፣ ደውሉ እንዳይሰማን እንደማድረግ ነው። እና አግባብ ነው ብዬ አላምንም። እና ዋናው አላማችን ኢነርጂ እንዲኖረን ከሆነ እንጹመው በቃ። ቡናም ለማፍላት ኮፊ ሜከሩ ምኑም አያስፈልገንም፣ ወተቱም አያስፈልገንም። ምሳ ሰዓት መብላታችን ካልቀረ እንደምንም ውሃ እየጠጣን ምሳ ሰዓት መድረስ የተሻለ ነው። ውሃ ብቻ ውሃ ኤሌክትሮላይት ጨምረን እንደምንዳክም ከሆነ የመነቃቃት ስሜቱን ክሬት የሚያደርገው ውስጡ ያለው ኬሚካል ነው። እሱም ደግሞ ለሰውነታችን ያን ያክል እየጠቀመን እንዳልሆነ የካፊን እንትን ግልጽ ሆኗል አይደለ? ኢነርጂን ግን ከማምጣት አንጻር መጾም በራሱ አዳዲስ ሴሎችን ከመገንባት አንጻር የደም የስኳር መጠናችንን በጣም ዝቅተኛ ከማድረግ ኢንሱሊን ሬዚስተንሳችንን በደንብ ከማውረድ ከመሳሰሉት አንጻር በራሱ የረሃብ ስሜቱ ያቺ ሰዓት ያቺ ቡናም ሆነ የሆነች ቁርስ የምትመስል ነገር የምንበላበትን ሰዓት ካለፍን ከ30 ደቂቃ በኋላ ትጠፋለች። ስለዚህ ይሄ ልምድ ሆኖብን የምንተገብረው ተግባር ነው እንጂ ጉዳዩ ትክክል ያንን ተጽዕኖ እያደረጋል አይደለም ማለት ነው። ጃኬት እንደርብበታለን ስል ደግሞ ምንድን ነው ምግብሽን አሁን መጾሙንም ኮፊውን ብቻ አድርጎ ቁርስንም ሳይበላ የሚወጣው ጤናማ ለመሆን እና ክብደትን ለመቀነስ ምናምን ለሚባሉ እንትኖች ነው፣ ሆፖች ነው ወይም ሀሳቦች ነው። እና ምሳ ሰዓት ለምንበላው ስጋ ጠዋት ኦልሬዲ ስጋው ጥቅም እንዳይሰጠን አድርገን እንደ መውጣት እያደረግን ነው ማለት ነው። ከፍተኛ ደረጃ ቡና እንጠጣለን። ስለዚህ የአይረን ዴፊሽንሲ ክሬት እናደርጋለን። ብዙ ጊዜ ደግሞ አይረን ዴፊሽንሲ ሲኖር በጣም ይሄ ብሬን ፎጉ፣ ድካም ስሜቱ፣ ዲዚ መሆኑ በጣም የሚባባሱ ናቸው። እና እኛ ብላክ ኮፊ በጠጣን ሻይ በጠጣን ቁጥር ይህንን በቃ ድምጥማጡን እያጠፋን የበላነውን ምግብ እያስወገድ ነው። በተለይ ደግሞ ምሳ ሰዓት ለመነቃቃት ተብሎ በእኛ ትንሽ አንድ ሲኒ ያበሻ ቡና ጠጥቻለሁ ያለ እሱ መኖር አልችልም ምናምን የሚሉ ይኸው እኔ ኢትዮጵያ እንዳለው በዩ ይሉኛል ብዙ የውጭ ክላይንቶች። እና ኢትዮጵያ እንዳለው በዩ በቃ ምሳዬን በልቼ አንድ ሲኒ ትንሽ እኮ ናት ማፈላት ምናምን ይባላል። እና በቃ ምሳው ጠፋ ማለት ነው። ምሳውን በአግባቡ አዘጋጅተን አልበላ ነው የበላናትንም ከዛችም ደግሞ ንጥረ ነገር እናገኝባታለን የምንለውን ደግሞ እንደዚህ በሻይና በቡና እናፋልሰዋለን ማለት ነው። ብዙ ጊዜ ሰው ለልብ ይጠቅማል፣ ለዚህ ይጠቅማል ምናምን አሉ እኮ ጥናቶች ምናምን ይባላል። ግን ሳይንስ መንገድ ነው አይደለ? በምንሄድበት ጊዜ በየሄድን ቁጥር ዲስፕሮቭ እየተደረጉ አዳዲስ ጥናቶች እየመጡ የምንወስዳቸው ሳምፕሎች በጣም እየበዙ እነዚህ ነገሮች ትክክል እንዳልሆኑ እየተረዳን እየተቀየረ የሚመጣ ነው። እና
እሱን ቡናውን ጠጥተን ከምናገኘው የልብ ጥቅም ጾመን የምናገኘው የልብ ጥቅም የተሻለ ነው እና አጠቃቀማችንን ማግባብ ስላልሆነ በእንደነዚህ አይነት ሪሰርቾች እንትን አላለ ከቨር ማድረግ ወይም ለአይምሯችን ምላሽ መስጠት አለብን ብዬ አላስብም። መሸወድ አያስፈልገውም ለማለት ነው። ይሄ በቃ ቤዚክሊ ይሄ ነው። ግን የአመጋገብ ሂደታችንን በተለይ ጤናማ ለማድረግ በቃ በተቻለን አቅም ኩኪንጉ ቅደም ተከተሉ የሚከብደን ከሆነ መጾም በእምነታችንም በደንብ ሰፖርት ያደርጋል። በእስልምናውም በይው በኦርቶዶክስ እምነቱም በይው ይህን አብዛኞቹ የጾም ሂደቶችን የሚያበረታቱ ናቸው። የስራ ሂደታችንም ዚስ በጣም ቢዚ ስለሚያደርግ ያበረታታል። መጾሙን ምንም ለሚጊብ ጊዜ እያሳጣን ነው። ኮስቱም በጣም ኤክስፔንሲቭ እየሆነ ነው። ስለዚህ ከፍለን ከምንታመም ጾምን ጤናማ ብንሆን የተሻለ ይመስለኛል። ለጽድቁም ለጤናውም ብዬ አስባለሁ። ኢዚ መንገዶችን መፈለግ አይከፋም የውስጥ ኢንተረስቱ ካለ ማለት ነው። ግን አንድ የሰት ሀሳብም ካለ ልታነሻልኝ ትችላለሽ። አይ ኖ በደንብ አድርገሽ አንስተሽዋል። እንዳልሽው አንዳንዴ ሳይንሱም ኮንፊውዝ ያደርጋል። ሰው ቡና ሲጠጣ አስፈላጊ ጠቃሚ ነው ለልብ ምናምን የሚባል ነገር አለ። ግን ያው ሳይንሱ ራሱ አንዳንዴ እንዳልሽው እየተስተካከለ አንዱን ዲስፕሩቭ እያደረገ ይሄዳል። ከዛ ውጭ ደግሞ ማነው ሪሰርች ያደረገው፣ በምን አይነት ሳምፕል፣ ማን ስፖንሰር አደረገው፣ ብዙ ጥያቄዎችም አሉ። በጣም ስፖንሰሩማ አሁንማ በቃ በጣም እኮ የሚበላበት ፊልድ ነው እንደውም ያለሽ ምናምን ይባላል አይደል? ኒትሪሽን ምናምን ሲባል በቃ ኤክሰርሳይስን ፕሮሞት ያደረገው የለስላሳ መጠጦች ድርጅት ነው። ኤክሰርሳይዝ ኢዝ ቬሪ ኢምፖርታንት የሚለውን ሀሳብ እንዴት ሀሳቡ እነሱ እንደመጣላቸው ይገርመኛል። በቃ አሁን አይተሽም ከሆነ ብዙ ሩጫዎች፣ ጨዋታዎች ምናምን ስፖንሰር የሚደረጉት በማን ነው? ስፖርታዊ አክቲቪቲዎች ምግብን በሚያመርቱ መጠጥን በሚያመርቱ ድርጅቶች ነው። ምን አይምሯችን ላይ ምን ተፈጠረ? አይ ካን ኢት ዋቴቨር አይ ዋንት ግን አስ ሎንግ አስ አይ ኤክሰርሳይዝ አም ኦኬ። ግን አይደለም፣ እንደዛ አይደለም። ትክክለኛው ሂደቱ ግን እንደዛ አይደለም። እንደዛማ ቢሆን ኖሮ ለምን ትላልቅ ቦዲ ቢልደሮቹ ስፖርተኞቹ ምናምን ለምን በጣም ጤናቸውን ጠብቀው እስከዛሬ አልቆዩም ነበር? ኃይለኛ ፕሮቲን ሼኮች፣ ኃይለኛ ፕሮቲን ፓውደሮች፣ እነዚህ ትላልቅ ሰፕሊመንቶች ሌብል እየተደረገላቸው ኤፍዲኤ አፕሮቭ ያደረገው አይደለም እየተባለ እንኳን ፕሮሞት የተደረገበት ወይ በጣም የተለየ መሆኑ እኛ በቃ በደፈናው እንድንጠቀም ሆነን እንትን ተብለናል። ይሄ ጂን ሞዲፊኬሽኖች አቅማችን አይፈቅድም የማምረት ከምርቱ አንጻር እንኳን ጄኔቲካሊ ሞዲፋይድ እንዲደረግ ከመፈለግ እና እነዛ ድርጅቶች እንዲጠቀሙ ከማሰብ ምን አይነት ጥናቶች ይሰራሉ? የሚመረቱት ምርቶች ህዝቡን መመገብ ስለማይችሉ ወይም እናንተ አቅም ስለሌላችሁ ወይ እንደዚህ ስለሆነ ዓለም ስለማትበቃን ፖፑሌሽኑ ስለጨመረ ይባልና ወደ ሌላ ሲስተም እንሄዳለን እና እኛ ሳናስበው በጣም ራሳችንን እየጎዳን እንግዲህ መጨረሻ ላይ ዜር ይርዳል። መቼም እኛ እንደርስም ምን እና አንቺ እዛኛው ላይ እንደርስም ብዬ አስባለሁ። ነው። ልክ ነው። በደንብ መረዳት ያስፈልጋል። እንደተባለው ትረስት የምናደርገውን አይነት ኢንፎርሜሽን ማግኘት በራሱ ቀላል አይደለም። አንዳንዴ የሆነ ቀላል ቢሆንና ሁሉን ነገር ጤና መጠበቅ ኢዚ ቢሆን ጥሩ ነበረ። ግን ማይሆንባቸው ሁኔታዎች አሉ። እንደተባለው ባያዝድ የሆኑ ነገሮችን ጭምር ስለምናይና ስለምንሰማ ማለት ነው። አይሆፕ ግን የዛሬ ቆይታችንና ውይይታችን በሆነ መልኩ እንኳን ስለምንበላው ምግብ እንድናስብ ቆም ብለን ፕላን እንድናደርግ እንድንፈትሽ፣ ምንድነው የምበላው፣ ምንድነው ቤተሰቦች የምመገበው፣ ምን ላይ ነው ገንዘቤን እያወጣሁ ያለሁት የሚለው ነገር እንድናይ ያደርገናል። ቤታችን ውስጥ መኖር የሌለባቸው እንደሚጎዱን እያወቀን ዝም ብለን የምንገዛቸው ነገሮች ምናልባት መቀነስ፣ ማቆም። ከዛ ውጭ ደግሞ የበለጠ ቢኖሩ ቤት ውስጥ ኢንከሬጅድ ሆነን መስራት የምንችላቸውን ነገሮች ደግሞ ጨምር አድርገን ገዝተን ወደ እነሱ ትኩረታችን እንድናደርግ የሚያደርግ ቆይታ እንደነበር አምናለሁኝ። አይኖ በጣም ሰፊ ነው። በሌላ ፕሮግራም በደንብ እንመለስበታለን ቶፒኩ ላይ።
ለዛሬ ግን ከማጠናቀቄ በፊት ሁሉንም እንግዶቼን የምጠይቀውን ጥያቄ ልጠይቃትና ቤቲም እንጨርሳለን። ለቤቲ ስኬት ምንድን ነው? እንዴት ዲፋይን ታደርገዋለች? እኔ እንጃ፣ እኔም ቀላል ነው ብዬ ነው ስኬት ማስበው። ማለት ስኬት ማግኘት ሳይሆን ዴፊኒሽኑ ቀላል ነው፣ ደስተኛ መሆን ነው። ምንም ብር ማግኘት አይደለም ወይ ሃይማኖተኛ መሆን ወይ ሰክሰስፉል። ይሄ እንዴት ነው ትልቅ በስራው ላይ ትልቅ ድርጅትን መምራት ወይ ብዙ ልጅ መውለድ ወይ ትንሽ ልጅ መውለድ፣ ማግባት አለማግባት ምናምን አይደለም። በዛ በተመኘነው ፕሮሰስ ላይ ደስተኛ ሆኖ ይሄ ልቡ የሚያርፍለትን ነገር ማግኘት መቻል ነው ሰክሰስ ብዬ አስባለሁ። እንዲህ ካውንተብል አይደለም፣ ስሜት ነው እንጂ ፊዚክሊ የምናየው አይነት ብዬ አላምንም። በእኔ ፐርስፔክቲቭ እንግዲህ እውነት ነው። እነዛ ነገሮች ሁሉ ኖረው ጋራንቲም ስለማያደርጉ አይደለ ደስታን ሩቅ የምናለማቸው ነገሮች እዛ ቦታ ላይ ሰዎች ደርሰው ደስታን አጥተው መረጋጋትን ሲያጡ ስለሚስተዋል ማለት ነው። ስለዚህ ባሉበት ቦታ ላይ ረግቶ ተደስቶ መኖር ስኬት ነው ብለሽ ነው የምትወስጂው ማለት ነው። በጣም አመሰግናለሁ። አንድ እስቲ ልዩ ሀቢት አንቺ ቤቲ ምናልባት ከኒውትሪሽን ጋር በተያያዘ ሊሆን ይችላል፣ ከምታስቢው ህይወት መኖር የምትፈልጊውን አይነት ኑሮ ለመኖር ሊሆን ይችላል፣ የምታረጊው ጠዋት ተነስተሽ ያለሽ ልምድ ቢፎር ዩ ወደ አልጋሽ ከመሄድሽ በፊት ደግሞ ማታ ላይ የምታረጊው ልምድ እስቲ አጋሪን። ምንሰርቅብሽ፣ ምንወስድብሽ፣ ምንማርብሽ እንዲኖር ማለት ነው። ጥሩ ጥያቄ ነው የጠየቅሽኝ። ጥሩ መልስ ሰጥሻለሁ ብዬ አላስብም እንጂ ሁሌ ይሄ ጥያቄ ሲጠየቅ እንደው እኔ ስጠየቅ ምን ይሆን የምመልሰው ብዬ ራሴን እንትን እላለሁ። እና ሰዎች ሲጠየቁ ልጅም እያለው እንደዚህ ሲጠየቅ ምናምን እኔ ሁል ጊዜ እንደዚህ ስርዓት ስትራክቸር የያዘ ነገር ሊኖረኝ ይገባል ማለት ነው። እንደዛ ካልሆነ ብዙ ሰክሲድ አላረግም የሚል በጣም ከፍተኛ ትሁት ነበረኝ እና ከመውለዴ በፊት ጥሩ ሀሳብ ነው የኔ ጥሩ ሀሳብ ነው ብዬ ያሰብኩትን ልንገርሽ። እና ብዙ ጊዜ ይሄ ጥያቄ ይጠየቃልና ሰክሰስ በዚህኛው ወይም ይሄ አሁን ላለንበት ሂደት ሩቲናችን በጣም ከፍተኛ ኮንትሪቢዩሽን አለው ተብሎ ይታሰባል። እኔ ደግሞ በተቃራኒው ነኝ። ከጊዜ ሂደት ነው ተቃራኒው ያመጣሁት። አክቹዋሊ ከወለድኩ በኋላ ይሄ ነገር በጣም እየጎዳኝ ነው ለካ እንድል አድርጎኛል። ለምን እንዳልኩ ልንገርሽ። ድሮ በጣም በጠዋት እነሳለሁ። ይሄ አላለ ሁሉም ኢንተርቪው የሚደረግ ሰው የሚመልሰው መልስ ጠዋት እነሳለሁ፣ ጸልያለሁ፣ ቁርሴን በላለሁ፣ ከዛ ቀኔን ስኬጁል አደርጋለሁ፣ ከዛ ወጣለሁ ምናምን የምል ሰው ነበርኩ። ይሰመርልኝ ነበርኩ የሚለው እንደዛ ነበር በጣም አደርገው። ከዛ ማታም ፕላን ማድረግ ካለብኝ ፕላን አደርጋለሁ፣ ሪቫይዝ አደርጋለሁ። በቃ ይሄ ፕላንድ የሆነ ስትራክቸር የያዘ ነገር ነበር። ልክ ከወለድኩ በኋላ እንትን ስኬጁል በእኔ እጅ ከኔ እጅ አፈነገጠ። ገባሽ? እና ምን ክሪኤት አደረገ አይምሮዬ ላይ ኦኬ እነዚህን ነገሮች ያንን ሩቲኖች ፎሎ ካላደረጉ ሰክሰስፉል ስራዬን ማስቀጠል አላደለ ትክክለኛ ህይወት እየመራው እንዳልሆነ ፊል እንዳደረገ አደረገኝ። አይ ቲንክ ይህንን ነገር በጣም ብዙ ሰው በተለይ ወጣት ሆኖ የሚወድ ሰው ይጋራኛል ብዬ አስባለሁ። ምን ሆነ በቃ እኔ ስትራክቸር የለኝ። ምክንያቱም እኔ ጠዋት ተነስቼ እጸልያለሁ ስል ልጄ ልታለቅስ ወይ ሊያለቅስ ይችላል። ገባሽ? ከዛ ተሰናከለ ማለት ነው። ፕላን አደርጋለሁ ዛሬ በዚህን ሰዓት ይሄንን አድርጊ ምናምን ስል ወይ አሟቸዋል ወይ የሆነ ነገር ሀፕን አድርጓል ከኔ ኮንትሮል ውጪ ነው። እና ሌላ ምን ሌሰን አገኘሁ ደግሞ እኛ እንዳሰብነው ሳይሆን ፈጣሪ እንዳሰበው ነው። ብዙ ጊዜ የምንውለው የጊዜ ባለቤታችን ፈጣሪ ነው። ሪሊጂየስ ሰው ሆኜ ሳይሆን ብዙ ከጎን ያሉ ሰዎች ሲያልፉ የቀን ፕላናቸውን ለነገ ብለው ከማሰባቸው የተነሳ የዛሬን ሂደት ሲያልፍባቸው አየሁና እንደው ሪሰንትሊ እውነት ለመናገር ማታ ጸልዮ ከማደር እና ነገ ጠዋት ስነሳ አመስግኖ ከመነሳት የዘለለ በጣም ትልቅ ፕላን አላወጣም። ኦፍኮርስ ስትራክቸር አደርገዋለሁ። እንደው ዛሬ እነዚህን ሰዎች ባገኝ እና ይህንን ባደርግ የሚል
ሚኒ አለ አይደለም ፍሌክስብል የሆነ ስኬጁል ይኖረኛል። ከዛ ውጭ ግን በሰላም መዋልና ማደር ትልቅ እንደሆነ በአንድም በሌላም ተምሬ ስለሆነ ብዙ እንትን አላደርግም። ይቅርታ እንግዲህ ሌላ ሰው ምን ሊያስብ እንደሚችል ግን ነው። በጣም መልስ ነው የሰጠሽኝ። ሶሪ ጨርሰሻል? አዎ ጨርሻለሁ። የስ በጣም መልስ ነው የሰጠሽኝ። ምክንያቱም ምን መረዳት አለብን፣ ሁሌም የተለያየ ሲዝን ይኖረናል ህይወታችን ውስጥ። ቤቲ ነበራት ጊዜ ሙሉ እንደፈለገች ራሷን ጊዜዋን ማኔጅ ማድረግ የምትችልበት ጊዜ፣ ጠዋት ተነስታ የምትፈልጋቸውን ነገሮች ያስቀመጠቻቸውን ስትራክቸሮች በዛ መስመር መሄድ የምትችልባቸው ጊዜዎች ነበሯት። ማታ ስተኛ የፈለገችውን ማድረግ የምትችልበት ጊዜ። ከዛ ደግሞ አልፎ ወጥቶ ዛሬ ሸርተት ብሎ ሌላ ሲዝን ላይ ናት ያለችው ቤቲ ማለት ነው። አይደለም ልጅ ወልደን ምናምን ይቅርና እንደ ሴት ስናስበው ኢቨን ሳይክላችን የወር አበባዋን በምታይበት ጊዜ እንኳን ሴት ልጅ ገና ከመምጣቱ በፊት ጀምሮ ራሱ የሚፈጥረው የሙድ የስሜት የአቅም ብዙ ተጽዕኖ አለ አይደለ? ያኔ እንኳን ያላትን ሌላ ጊዜ ያላትን ፕሮዳክቲቪቲ ከራሷ መጠበቅ የለባትም። ራሳችንን ሰውነታችንን አንደርስታንድ ማድረግ አለብን። ሲዝናችንን አንደርስታንድ ማድረግ አለብን። አንድ ሰው በሀዘን ውስጥ እያለፈ በሆነ መስመር ውስጥ እያለፈ ወይም ሌሎች ነገሮች ገጥመውት ወይም ደግሞ ሌሎች ጫናዎች በስተውበት ቤተሰብ እያስታመመ ኦር ስምቲንግ ምንም ሊሆን ይችላል። ያለንበትን ጊዜ ወቅቱን ተረድተን በዛ ሂደት ውስጥ አጀስት ለማድረግ ፈቃደኛ መሆን ያስፈልጋል። አሁን ፍሌክሲብል የሆነ እንትን አወጣለሁ ስ በቃ ጤነኛ የሆነው እሱ ነው። ካልሆነ ራሳችን ላይ ያልሆነ ፕሬሸር እናደረግና ኮንትሮል በማናረገው ነገር ደስታችን እንዲርቀን አደለ የፕሪሽስ የሆነው ዛሬ ጊዜያችንን ዛሬን እንድናባክነው ያደርግብናል። እና በትክክል በጣም ደስ የሚል መልስ ነው የሰጠሽው። እና ሁሉም ሰው እኔ እንደዚህ ማድረግ አለብኝ የሆነ ስታንዳርድ መልስ ስላሌለው ነው። የለውም ኤግዛክትሊ እንደያለንበት ሲዝን ይለያያል። ዛሬ የምመልሰው ነገር ሜቢ ነገ ወይም ከቀናት በኋላ የምመልሰው ነገር ሊለያይ ይችላል። የሆነ ነገር ኦኬ ይሄ ባረገው ጥሩ ነው፣ እነዚህን ልምዶች ሳረጋቸው መስመሩ ጠብቆ ህይወቴ ስትራክቸርድ ሆኖ ሞር ኦርጋናይዝድ ሆኜ እንዲሄድ ያግዘኛል። ግን ዳድዝን ሚን ካላደረግኩት የዓለም መጨረሻ ነው ግን ማለት አይደለም። ወይም ደግሞ በጣም ጎሉ አይሳካም የሚል በተለይ ለሴቶች የወንዶቹን አላውቅም እንግዲህ ግን ለሴቶች አግባብ ነው ብዬ አላስብም። እንደዛ በጣም ስትራክቸርድ የሆነ በጣም ደግሞ ሴንሲቲቭ ነን መሰለኝ አይደለ? ይሄ በጣም ሰክሰስፉል ሆነ እንትን ብለን ምናምን ይሆን አለ በቃ ጭንቅላታችን ላይ የሳልነውን እና እሱን የፎረሽ ነው ስለሚመስለን ሪጅድ መሆን አያስፈልገውም። ኦኬ በቃ ተደናቅፈንም እኮ የሆነ ነገር ሊያጋጥመን ይችላል አይደል? የሆነ ደረጃችንን እየወጣን መኝታ ቤት ልትገቢ ወይ ልትወርጂ ስትይ ሌላ ተአምር ላይ ልንሆን እንችላለን። ስለዚህ ኦኬ በቃ መብላት፣ መጠጣት፣ ልጆቻችንን ማሳደግ፣ ስራችንን በቻልነው አቅም መስራት እዞሱ ጉድ ሩቲን ዋናውን ሩቲን ራሱ አለመውጣታችን ታመን አለመተኛታችን ራሱ እውነት ነው። በጣም ደስ የሚል ሀሳብ ነው ያነሳሽው። ደስ ብሎኛል። በዚህ መልኩ ራሱ ስለገለጸ ነው ለሆነ ሰው ሪሊፍ እንደሚሰጥ አስባለሁኝ። ምናልባት እንደዛ ብሎ ራሱን የሚወቅስ ሰው ካለ ሰዎች እንዲህ ነው የሚኖሩት፣ ይሄ ትክክለኛ መንገድ ይሄ ነው ብሎ እንዲያስብ ያደረገው ሰው ካለ እንዳልሆነ ሆፕፉሊ ይሄ ክሊር ያደርገዋል ብዬ አስባለሁ። በጣም ቆንጆ ቆይታ ነበረን ቤቲ፣ በጣም ነው ማመሰግንሽ። የመጨረሻ ማለት ነው ነገር ካለ ድል ልስጥሽ እና እንጨርሳለን። በጣም አመሰግናለሁ ስለጋበዝሽኝ፣ እንግዳሽ ስላደረግሽኝ፣ ሼር የምታደርጊው ነገር ለሌላ ሰው ይጠቅማል ብለሽ ስላስብሽ አመሰግናለሁ። በጣም ቆንጆ ፕሮግራም ነው ያለሽ። እንግዲህ ከዚህ በኋላ ራሴ አንድ በጣም ጎበዝ ተከታታይሽ ሆናለሁ ብዬ አስባለሁ። ጓደኛዬ ናት የነገረችኝ። እውነት ለመናገር ከዚህ በፊት አላውቀውም ነበር፣ ግን በጣም ጥሩ ሀሳቦችን ያነሳ ነው። ከዛ ደግሞ እኔም ገብቼ እሷ ስትልክልኝ ሳይ በደንብ ብዙ ሰዎችን ይረዳል፣ ይጠቅማል ብዬ አስባለሁ። በተለይ ለኛ ኮሚኒቲ እና ጥሩ ስራውን ቀጥይበት። ለብዙ ሴቶች ለብዙ ሰዎች በደንብ ሰፖርት ያደርጋል፣ ብዙ አሪያ ይሆናል ያንቺም ስራ ብዬ አምናለሁ። ሌላ በቃ ኒውትሪሽን ምንም ከጎናችን ያለ እዚህ ጫንቃችን ላይ ይዘነው የምንዞር ሁላችንም ቤት መግባት ያለበት ትልቅ ኮንሰፕት ነው። ማወሳሰብ አያስፈልግም። ልክ እንደ ፊት መታጠብ ቀለል አድርገን አይተን
በጣም ከሲምፕል ነገር ዘይት ከማውጣት ከምግባችን ውስጥ ወይ ስኳር ከማውጣት መጀመር የምንችለው ነው። ውድ ነገር አይደለም። ከአንዷ ነገር ጀምሮ ጥሩ ውጤት ታዩበታላችሁ እላለሁ። በጣም ደስ ይላል። በጣም አመሰግናለሁ ቤትዬ። አይ ሆፕ የአንቺ የሶሻል ሚዲያ ሊንኮችንም ዲስክሪፕሽናችን ላይ እናስቀምጥላችኋለን። ሰዎች የምትገልጽበት መንገድ በጣም ደስ ይላል። በምሳሌ ነው የምታስረጂው፣ በሚገባ ቋንቋ ነው የምትገልጪው እና በደንብ ሰዎች ተረድተውት ሲረዱት ለመተግበርም ይመቻል፣ ለመተውም መተው ያለብንን ነገርም ይመቻል። ያ ቀላል ያደርገዋል። ቤቲን እንድትከታተሏት ጥሪ ያደርግላችኋለሁ። በጀሚ ሾው በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ ላለሁኝ። እስከዛው ድረስ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩን። እናመሰግናለን።